ሰላም ቤተሰብ እንዴት ናችሁ? የእንግሊዘኛ ኢንትራንስ ኤግዛም የ2017ቱን መስራታችንን የምንቀጥል ይሆናል። ይህንን ቻናል ሰብስክራይብ አድርጉ። ከተመቻችሁ ደግሞ ላይክም ሼርም አድርጉ። ይህ ሰፖርት ያደርገናል ማለት ነው። ሶ ወደ ጥያቄው እንሄዳለን። ሶ በዚህኛው ሴክሽን ደግሞ የምናየው ሴክሽን 5 ነው። ሴክሽን 5 ፓንክቹዌሽን ኤንድ ካፒታላይዜሽን ነው። ኢንስትራክሽን እናነባለን። Question 13 up to 15 are on punctuation and capitalization. From the given alternatives A up to D, choose the statement of your choice on separate answer sheet provided. ይላል። ሶ እነዚህን ጥያቄዎች ለመስራት ስለ ፓንክቹዌሽን እና ስለ ካፒታላይዜሽን ማወቅ አለብን። ሶ ይህንን በተመለከተ አጭር ኖት አይተን እንመለሳለን ማለት ነው። እሺ ሶ ካፒታላይዜሽን ላይ ምን ሌተር ነው ካፒታላይዝ የሚደረገው የሚለውን በአጭሩ እናያለን። ሶ እዚህ ጋር ሊስት አድርጌያቸዋለሁ ወደ 9 ካፒታላይዝ የሚደረጉትን ሊስት አድርጌያለሁ። ሶ የመጀመሪያው ፈርስት ወርድ ኦፍ ሰንተንስ ይላል። የመጀመሪያው ወርድ ሁሌም ሰንተንስ ሲጻፍ ካፒታላይዝ ይደረጋል። እዚህ ጋር ሂ የሚለው ካፒታላይዝ ተደርጓል ማለት ነው። ኤች ካፒታላይዝ ይደረጋል። ከዛ በኋላ ፕሮፐር ናውንስ ኔምስ ኦፍ ፒፕል፣ ከዛ ፕሌስ፣ ዴይስ፣ መንዝ ካፒታላይዝ ይደረጋሉ። ለምሳሌ አስቴር፣ ኢንዲያ፣ መንዴይ እነዚህ ካፒታላይዝ ይደረጋሉ። ግን ኖቲስ ማድረግ ያለብን ወይም ማስተዋል ያለብን ሲዝኖችን በምናይበት ጊዜ ካፒታላይዝ ማድረግ የለብንም። ሲዝኖችን ካፒታላይዝ አናረግም። ዊንተር፣ ሳመር ስንል ካፒታላይዝ አናረግም። ፕሮናውን አይ ሁሌም ካፒታላይዝ ይደረጋል። አይ አም ሃፒ፣ አም ቬሪ ታየርድ እነዚህ ካፒታላይዝ ይደረጋል አይ። ከዛ በኋላ ታይትልስ ቢፎር ኔምስ፣ ከዛ ራንክስ ኦር ፕሮፌሽን እነዚህ ካፒታላይዝ ይደረጋሉ። ከዛ በኋላ ደግሞ ታይትል ኦፍ ቡክስም ካፒታላይዝ ይደረጋሉ። ለምሳሌ ዶክተር ሻርማ፣ ቲቸር አለም እነዚህ ካፒታላይዝ የሚደረጉ ናቸው ማለት ነው። ከዛ በኋላ ካፒታላይዝ ሌላ ደግሞ የሚደረጉ ኢንስቲትዩሽኖች፣ ገቨርንመንት ቦዲዎች እና ኦርጋናይዜሽኖች ናቸው። ለምሳሌ ኔቶ ካፒታላይዝ ይደረጋል NATO እነዚህ ካፒታላይዝ የሚደረጉ ናቸው። ከዛ ፋሚሊ ሪሌሽንሺፕ ወርዶች ደግሞ ካፒታላይዝ ይደረጋሉ። አንክል፣ ግራንድ ፓረንት፣ ፋዘር እነዚህ ካፒታላይዝ የሚደረጉ ናቸው። ከዛ በኋላ ደግሞ ፈርስት ወርድ ኮት በሚደረግበት ጊዜ በኮት ውስጥ ያለ ፈርስት ወርድም ካፒታላይዝ ይደረጋል። እዚህ ጋር ኮት ከተደረገ በኋላ ሂዝ የሚለው ኤቹ በካፒታል ነው የሚደረገው ማለት ነው። ከዛ በኋላ ናውን እና አጀክቲቮችም ካፒታላይዝ ይደረጋሉ። ምን አይነት ናውኖችን አጀክቲቮች? which refer to language, nationalities, religion እና ethnic group እነዚህን የሚያመለክቱ ካፒታላይዝ ይደረጋሉ። ላንጉዌጅ፣ ናሽናሊቲስ፣ ሪሊጅን ኤንድ ኤትኒክ ግሩፕ የሚያመለክቱ ሪፌር የሚያደርጉ ካፒታላይዝ ይደረጋሉ። ለምሳሌ አበበ ኢዝ አን ኢትዮጵያን ቦይ እዚህ ኢትዮጵያን የሚለው እዚህ ጋር ኢ ካፒታላይዝ ይደረጋል። ከዛ በኋላ ደግሞ the complete names of oceans, seas, rivers, lakes, buildings, mountains, particular schools, hospitals, college, universities እነዚህ ካፒታላይዝ ይደረጋሉ። አዲስ አበባ ዩኒቨርሲቲ፣ AAU እነዚህ ካፒታላይዝ ይደረጋሉ። the Pacific Ocean እነዚህ ካፒታላይዝ የሚደረጉ ናቸው ማለት ነው። ሶ ካፒታላይዜሽን ይህንን ይመስላል። ፓንክቹዌሽን ደግሞ በምናይበት ጊዜ እነዚህን በአጭሩ ነው የምነግረው፣ ምክንያቱም በጣም ብዙ ስለሆኑ ፓንክቹዋላይዝ የሚደረጉት። ለምሳሌ ፉል ስቶፕ እናያለን። ብዙ ጊዜ ጥያቄ ውስጥ የሚገኙ እንደ ኢረር የሚመጡ ዋና ፓንክቹዌሽኖች አሉ። እነዚህ ፉል ስቶፕ ኮማ እና እንደዚህ ኮቴሽን ማርኮች ትንሽ ቻሌንጅ ያደርጋሉ። ብዙ ጊዜ እነሱ ይመጣሉ ማለት ነው። ስለዚህ እነሱ እናያለን። ፉል ስቶፕ መቼ ነው የምንጠቀመው? at the end of a statement አንድን ሰንተንስ በምንጨርስበት ጊዜ ፉል ስቶፕ እንጠቀማለን። ከዛ በኋላ ደግሞ at the end of indirect questions ለዚህ ዳይሬክት ኩዌስችን ለምሳሌ she said to me where are the coat hangers ይሄኛውን አሁን በጥያቄ መልክ ነው፣ ዳይሬክት ኩዌስችን ነው።
ከዛ በኋላ ግን ኢንዳይሬክት ኩዌስችን በሚደረግበት ጊዜ ፉል ስቶፕ ነው የምንጠቀመው ማለት ነው። ሺ አስክ ሚ ዌር ዘ ኮት ሃንገርስ ዌር ይላልና ይሄ ኢንዳይሬክት በምናደርግበት ጊዜ ፉል ስቶፕ እንጠቀማለን። at the end of mild imperatives or እነዚህ ቀለል ያሉ ሶፍት ኢምፔራቲቮች ላይ እንጠቀማለን ትእዛዞችን በምንሰጥበት ጊዜ ማለት ነው። ለምሳሌ bring me or bring some chalk በምንልበት ጊዜ አሁን ፉል ስቶፕ ነው የምንጠቀመው። ግን አሁን shut the door ራሱ ብንል ኢምፔራቲቭ ነው ወይም ትእዛዝ ነው። በዚህ ሰዓት በደንብ ስትሮንግ የሆነ ከሆነ ኤክስክላሜሽን ማርክ ነው የምንጠቀመው። እዚህ ጋር ኤክስክላሜሽን is used to express strong feelings። ስለዚህ እንደዛ በሚሆንበት ጊዜ ኤክስክላሜሽን ማርክ እንጠቀማለን። ግን ሶፍት የሆነ ኢምፔራቲቭ በሚሆንበት ጊዜ ምንድነው የምንጠቀመው? ፉል ስቶፕ ነው የምንጠቀመው። ከዛ በተረፈ ደግሞ ለአብሪቪዬሽኖችም እንጠቀማለን ፉል ስቶፕን። ኮማ ደግሞ አለ። ኮማ የምንጠቀመው to separate words, phrases or clauses when they are in a series or list ይላል። እዚህ ጋር አሁን ሊስቶች ያሉበት ቦታ ላይ እንጠቀማለን። ጫልቱ visited America, Kenya, Nigeria and Canada። እዚህ ሁለት ስታይል አለ፣ ብሪቲሽ እና አሜሪካን። ይሄኛው አሜሪካን ነው። አሜሪካን ስታይል ነው። አሜሪካን ስታይል ላይ ምንድነው ይችኛዋ ኮማ ትገባለች። ኮማ እዚች ጋር ትገባለች ከኤንድ በፊት። ግን ብዙ ጊዜ እኛ የምንጠቀመው የብሪቲሽን ነው። ከናይጄሪያ ካለ በኋላ ኮማ አንጠቀምም። ኤንድ ብለን የምንቀጥል ከሆነ ኮማ ብዙ ጊዜ አንጠቀምም ማለት ነው። ይሄ ብዙ ጊዜ እኛ የምንጠቀመው ነው። ስለዚህ በዚህ ወይ ነው በብሪቲሽ ወይ ነው መሄድ ያለብን ለኤግዛሞች ማለት ነው። ከዛ በኋላ to separate subordinate clauses when they come at the beginning ይላል። when they come at the beginning. So if you know the meaning of life you would be kind and friendly ይላል። እና እዚህ ጋር እነዚህ subordinate clauseዎችን ለመለያየት እንጠቀማለን ማለት ነው፣ separate ለማድረግ። ከዛ በኋላ ደግሞ ለሪፖርቲንግ ቨርብም እንጠቀማለን። they said አቶ ሰለሞን is an honest man። ስለዚህ እዚህ ጋር they said ብለን ኮማ እንጠቀማለን። ከዛ በኋላ to separate a direct address or vocative እዚህ ጋር ከድር will you live in Gambela next year ምንልበት ጊዜ አሁን ከከድር በኋላ ኮማ እንጠቀማለን። ዳይሬክት to separate direct addressን ማለት ነው። to set off non-defining relative clauses ይሄ ብዙ ጊዜ የሚመጣ ነው። non-defining relative clauseዎችን ለመለየት እንጠቀማለን። my mother ከዛ ኮማ who is a nurse lives in Nakant ይላል። እዚህ ኮማን በዚህ ወይ እንጠቀማለን። question mark ያው ጥያቄ ለመጠየቅ ነው፣ መጨረሻ ላይ እሱ ይገባል። አፖስትሮፍ ደግሞ possession ለማሳየት እንዲሁም ደግሞ ለኮንትራክሽን እንጠቀማለን። ክብሮስ ቡክ፣ don't do እነዚህ አይነቶችን ለመጻፍ እንጠቀማለን። ኮቴሽን ማርክ ደግሞ የሌላ ሰውን ስፒች ለመግለጽ የምንጠቀመው ነው ማለት ነው። ሶ ኮቴሽን ማርክ ይህንን ይመስላል። እሺ ስለዚህ ወደ ጥያቄው እንመለሳለን። ወደ ጥያቄው ስንመለስ 13ኛ እንደዚህ ይላል። ታደሰ and ፋኑኤል are good friends. They studied their lesson together and help each other ይላል። ስለዚህ እዚህ ጋር ምንድነው ችግሩ ብለን በምንመለከትበት ጊዜ እዚህ ጋር ችግር የለውም። ታደሰ ብሎ ይሄን ሴንተንሱን ከጨረሰ በኋላ ፉል ስቶፕን ተጠቅሟል ወይም ፔሪድ ይባላል በሌላ ቃል። እሱን ተጠቅሟል። ልክ ነው ማለት ነው። ኤ ልክ ነው። ስለዚህ ኤን እንይዛለን ማለት ነው እንደ መልስ። ከዛ በኋላ ምናልባት ሌላ ካለ ቼክ እናደርጋለን። አይኖርም ከአንድ በላይ መልስ ለአንድ ጥያቄ አይኖርም፣ ግን ቼክ እናደርጋለን ካለ። እሺ ታደሰ and ፋኑኤል are good friends. They studied their lesson together and help each other። እዚህ ጋር ደግሞ ፉል ስቶፕ ካደረገ በኋላ ይሄን ካፒታላይዝ አላረገም።
እዚህ ኤ ካፒታላይዝ ስላልተደረገ ኤክስ ነው ማለት ነው። ካፒታላይዝ ስላልተደረገ ይሄኛው ካፒታላይዝ መደረግ ነበረበት፣ ስለዚህ ሮንግ ይሆናል ማለት ነው። ከዛ ሲን ስናይ ደግሞ ታደሰ ኤንድ ፋኑኤል አር ጉድ ፍሬንድስ፣ እዚህ ጋር ደግሞ ሴሚኮለን ተጠቅሟል። ይሄን ከተጠቀምን ይሄኛው ስሞል ሌተር መሆን አለበት። ሁሌም ካፒታላይዝ የምናደርገው አዲስን ሴንተንስ ስንጀምር ስለሆነ ይሄ ልክ አይሆንም ማለት ነው። ከዛ በኋላ ታደሰ ኤንድ ፋኑኤል አር ጉድ ፍሬንድስ፣ እዚህ ጋር ደግሞ ምንም ፓንክቹዌሽን አልተጠቀመም፣ ስለዚህ መልሱ ኤ ነው የሚሆነው ማለት ነው። እሺ ወደ ቀጣዩ ፓርት እንሂድ። 14ኛ ደግሞ ኢትዮጵያ is a rich country endowed with many natural resources. In addition, it has many diversified cultures and very friendly people ይላል። ይሄ ጥሩ ነው። እዚህ ጋር የጎደለው ነገር ምንድን ነው ብለን በምናይበት ጊዜ ፉል ስቶፕ አልገባም። ፉል ስቶፕ እዚህ ጋር መጨረሻ ላይ ፉል ስቶፕ መግባት ነበረበት። እዚህ ጋር የለም፣ ሴንቴንሱ አልተቋጨም ማለት ነው። እዛ ኢትዮጵያ is a rich country endowed with many natural resources፣ እዛ in addition እዚህ ጋር ማለቅ ነበረበት ሴንቴንሱ፣ እዚህ ጋር ፉል ስቶፕ መሆን ነበረበት። ስለዚህ ልክ አይሆንም ማለት ነው። ከዛ እዚህ ጋር ራሱ ኮንክሉድ አላደረገም በፉል ስቶፕ ወይም በፒሪየድ ማለት ነው። እሺ ከዛ ሲን ደግሞ ስናይ ኢትዮጵያ is a rich country endowed with many natural resources፣ ከዛ in addition it has many diversified cultures and very friendly people። እዚህ ጋር ደግሞ ጥሩ መጥቶ እዚህ ጋር ኮማ አላረገም። አዲሽን ከተባለ በኋላ ኮማ ይኖራል። ከዛ በኋላ እዚህ ደግሞ ፔሪድ ያስፈልጋል፣ መጨረሻ ላይ ፔሪድ ያስፈልጋል። እዚህ ጋርም አልገባም ማለት ነው። ዲ ነው የሚሆነው መልሱ። ኢትዮጵያ is a rich country endowed with many natural resources፣ ይሄ ልክ ነው። መጨረሻም ፉል ስቶፕ አለው ማለት ነው። ስለዚህ መልሱ የሚሆነው ዲ ነው ማለት ነው። የመጨረሻው ደግሞ ይህን ጥያቄ ኮመንት ሴክሽን ላይ መልሱ። ይህን ቻናል ደግሞ ሰብስክራይብ እና ላይክ ሼር አድርጉ፣ ለሌሎች እንዲደርስ ሰብስክራይብ አድርጉ።